ተሳድቧል ኤርሚያስ ብላችሁ ላላችሁት ነገር ካለ ኦኬ ንግግር ስድብ ነው አይደል? ስድብ ነው። በዚህ ጉዳይ ላይ ስትናገር ኤርሚያስ ትክክል አይደለም የተናገርከው እነሱ አጋንንት አለባቸው ብሎ የሚል መጽሐፍ ጽፈው ሲያበቁ ስድብ አይደለም አይደል? ወንጌል ለኦርቶዶክስ መስበክ ብላስፌሚ ነው፣ ለካቶሊክ መስበክ ብላስፌሚ ነው አላለንም። የሆነ አንድ ጢማም ሰውዬ ማለት ጽፎ ተገኘ ሼሞኒው እኛም ማንችልም የሄሬኔዎስ እየታየ ነው። በእግዚአብሔር ቃል እየታየ እንቀበላለን። የቤተ ክርስቲያን አባቶች ናቸው። እውነት ለመናገር በያው አምላክ ፊት ማለት አባቶች ናቸው። በጣም መልካም ያደረጉት ነገር አለ። በቤተ ክርስቲያን ታሪክ ውስጥ የማይናቀን ስራ ሰርተዋል። እኛ ከምናገለግለው አገልግሎት የበለጠ አገልግሎት አገልግለው ሄደዋል። በባለፉት ትውልዶች እግዚአብሔር በቤተ ክርስቲያን በኩል ያስነሳቸው አባቶች ናቸው። እግዚአብሔር ዘመናቸውን ይባርክ። የደከሙትን ድካም በእግዚአብሔር መንግስት ውስጥ ያሳዩትን ፍቅር እግዚአብሔርም ይረሳው ዘንድ አይችልም፣ እኛም አንረሳውም። ግን እነሱ የተናገሩት በሙሉ በተለይ በጥምቀትና በህፃናት ጥምቀትና ቁርባን ላይ ብላችሁ የምትሉት ማለት ነው ሄደ የሆነ ሰው እየተጠራልኛል ከጴጥሮስ ጥራልኝ እንድንግባባ ከፈለጋችሁ ከጴጥሮስ ጥሩ፣ ከዮሐንስ ጥራ፣ ከማቴዎስ ጥሩ፣ ኦኬ ከነሱ ጥሩ። እስቲ አቀማ ያለኝ ብሎ ያለ መካን ኢየሱስ ይሁን ሉትራውያን፣ ኦርቶዶክሳውያን፣ ካቶሊካውያን ስለ ጥምቀት አይደለ ኑና ከነ ማቴዎስ ጥሩልን። የህፃናት ጥምቀት ማለት ነው። ያኔ በጭብጨባ ቆሜ ይቀበልህና ከዛ ደግሞ ምናልባት ቢሚለኝ ማን እንትን የሚል ከሆነ ከአባቶች ደግሞ ታመጣለህ ማለት ነው። አይ በዚህ ጉዳይ ላይ ስትናገር ኤርሚያስ ትክክል አይደለም የተናገርከው መቼም የኔ ንግግር ስድብ ነው አይደል? ስድብ ነው። እነሱ አጋንንት አለባቸው ብሎ የሚል መጽሐፍ ጽፈው ሲያበቁ ስድብ አይደለም አይደል? ሉተር የህፃናትን ትምህርት አይቀበሉም፣ የማይቀበሉ አጋንንት አለባቸው ብሎ ሲል መርቆ ነው እንዴ ታዲያ ሄደው እሱን ቅዠትህን ትቀደዋለህ አልኩ። እኔ ላይ አምጥታ አትታታም እንደ ምንድነው እንደ ወፍ ማለት ነው። ወፍ ጎጆ ስትሰራ ታታችሁ ይባላል። መታታት ማለት ነው፣ ማጠላለፍ ማለት ነው። ኦኬ ሪል ሉተር ነው የተናገረው እንደዛ ብሎ? አዎ ቤተክርስቲያኒቱ ዘንድ ይታመናል። ቅዱሳን ከሞቱ በኋላ በሰማያት ሆነው ለቤተክርስቲያን ይጸልያሉ ብሏል። ማ ሉተር ጥቅስ look like orthodox ጥቅስ የለም፣ ወፍ የለም። ስለዚህ ይሄን ልቀበል እንዴ ወንድሞቼ? ይሄን ልቀበል እንዴ? ይሄንን ተቀበሉ ነው የምትሉን? የሞቱ ጻድቃን በሰማያት ሆነው ያማልዳሉ ብሏል። ማ ሉተር ማጅ ላይ ተገኘ። መካነ ኢየሱስ ቤተክርስቲያን መጽሐፍት ላይ ሉተራውያን የሚቀበሉት ላይ ጥቅስ ከስር የለም። ገላትያ አላለ፣ ዘፍጥረት አላለ። ማ ሉተር። ስለዚህ ምንጭ ከየት ነው ያመጣው? ራሱ ሉተር የፈበረከው ከካቶሊክ ቤተክርስቲያን ይዞት የወጣው ኮተታ ትምህርት ነው። አጭርና ግልጽ። መድኃኔዓለም ምስክር እኮ ነው አልኩ። ይኸውልህ አጭርና ግልጽ። ምክንያቱም ሉተር የካቶሊክ መነኩሴ ነው። ብዙ እርሾ ከዛ ነው ይዞ የወጣው እንዴ። እና አሁን ታዲያ የሞቱ ጻድቃን በመንግስተ ሰማያት ያማልዳሉ ብላ ለምትል ኦርቶዶክስ መካነ ኢየሱስ ቤተክርስቲያን ውስጥ ደግሞ የሞቱ ጻድቃን በሰማያት ሆነው ያማልዳሉ ብሎ የሚል ትምህርት ተጽፎ ተገኘ። ሼሞኒው ኦኬ ኦርቶዶክስ ምን አረጉ? ኦርቶዶክሳን ማርያም ታማልዳለች? አዎ ታማልዳለች። በቃ ጫጫታ ነው። ታማልዳለች። እሺ ማማለዱን ከመጽሐፍ ቅዱስ መረጃ ሳይሆን የለም። እስካሁንም ድረስ ያሳየን የለም። ከዚህ በኋላ የሚያሳየንም የለም። ኦኬ መካነ ኢየሱስና ሉተራውያን አቤት ጻድቃን ከሞቱ በኋላ ያማልዳሉ? አዎ ያማልዳሉ። ማን ያለው? ሉተር። የት ነው የተጻፈው? ካታኪዝም ነው እንደሚባለው መጽሐፍታቸው ላይ ምንድነው? ሰው የስምምነት መጽሐፍታቸው ላይ እንዴ ኧረ ጎራው ይልልሃል ያገሬ ገበሬ። ወደቴን እኮ ነው የምልህ። ጻድቃን ያማልዳሉ። ማን ያለው? ሉተር። እንዴ ጴጥሮስ አትልም እንዴ አንተ? የለም ጴጥሮስ ያለው የለም።
ቅዱሳን ከሞቱ በኋላ በሰማይ ሆነው ለቤተክርስቲያን ሰዎች ይጸልያሉ ብለዋል። ጀርመናዊው ማርቲን ሉተር ዶክተር ማርቲን ሉተር ይፋረደኝ ስለ መድኃኒዓለም ይህን ትምህርት መጽሐፍቶቻችን ጥራት ይጎላቸዋል ብለን ካላስባልኳት መካነ ኢየሱስም ማለት ነው። ጥራት የሚጎላቸው መጽሐፍቶች መካነ ኢየሱስና ሉተራውያን ጋር መረጃ አልባ መጽሐፍ ቅዱሳዊ ምንጭ የሌለውን ትምህርት እናሳድደዋለን። ገደል ነው የምንከተው። ምን መጽሐፍ ቅዱሳዊ መረጃ ምንጭ የሌለውን ካቶሊክ ውስጥ ይሁን ኦርቶዶክስ ውስጥ ይሁን እኛ ጋር ፔንቴኮስታል ይሁን ሉተራውያንና መካነ ኢየሱስ ጋር ይሁን እናሳድደዋለን። ትምህርቱን ነው ያልኩ ትምህርቱን በቃ በዚህ ጉዳይ ላይ ጠንከር ብለን እንሄድበታለን እና ተሳድቧል ኤርሚያስ ብላችሁ ላላችሁት ነገር ካለ ኦኬ እኔ ከዚህ ቤት እኮ ተናግራለሁ። ከድካሜና ከአንዳንድ ስንፍና በቀር እኮ ብያለሁ። አልደክምም ማለት አይደለም። ልቤ ግን በእግዚአብሔር ፊት አልኩ ብራዘር፣ ልቤን የሚያውቅ ጌታ ነው። በምን ሞቲቭ እንደማገለግለው እኔም አውቃለሁ። ራሴ አውቃለሁ። ራሴን ከማውቀው በላይ ደግሞ አምላኬ ያውቀኛል። ወንድሞቼ የሚያውቃሉ። ወንጌልን አትነካካ። ኢየሱስ ጋር መጥተህ እንትን አትበል። አንድ ይሄን ተናግሬ ለወንድምነት ለብሩኬ ልስጠው። ምንድነው ጭራሽ ይባስ ብለው ትምህርትን ማስተማር እንዳለ ሆኖ ወንጌል ለኦርቶዶክስ መስበክ ብላስፌሚ ነው፣ ለካቶሊክ መስበክ ብላስፌሚ ነው አላለንም። የሆነ አንድ ጢማም ሰውዬ ማለት ነው። ጢማም ሰውዬ እኮ ማለት ጢም ስላለ ነው። አንዳንዶቹ እንዴት ጢማም ሰውዬ ብሎ ይላል? ጢማም ሰውዬ ነው ብዬ የምልህ ጢም የለንም እንዴ? አለን እኮ። የሆነም ካሜራ አስከፍታ አላየሁም ጉንጬ ላይ ምናምን ነገር እንደዚህ። ብርክያውን ካሜራ ከፍቷል። ጢም የለውም እንዴ ጉንጩ ላይ? ጢማም ሰውዬ ማለት ምን ማለት ስድብ ነው? አሁን እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁም። ጢማም ሰውዬ እኮ አልኩ። የሆነ አንድ ጢማም ሰውዬ የተናገረውን ነገር አምጥተህ እኛ ላይ አትጫንብን ነው ያልኩት። አሁን ጢማም ማለት ይሄ ስድብ ነው? ያው በኤርምያስ መጽሐፍት ላይ እግዚአብሔር ቃል ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም ተብሎ የተጻፈ ቃል አለ። እንኳን አይደለም የኔን ድካምና ስንፍና መናገር አይደለም የእግዚአብሔርን የጽድቅ ቃል እንኳን ተናግረው ሰደብከን እኮ መምህር ብለውታል ጌታ ኢየሱስን። ኦኬ ተሳደባለህ ብለዋቸው ነበር የብሉይ ኪዳን ነቢያት። ሉተር የሚባል ሽማግሌ ብሏል ይላል እና ኦኬ ፍንዳታ አልኩልሽ። እሺ ዛሬ በይ ደግሞ አሁን አንድ ሳምንት ሙሉ ደግሞ ቀጥይ። እሺ ሉተር የሚባል ጀርመናዊው ፍንዳታ ብዬ ልበል? ሽማግሌ አይደለም እንዴ? ትልቅ ሰው አይደለም እንዴ? ቄስ እኮ ነው፣ መነኩሴ እኮ ነው፣ ዶክተር እኮ ነው፣ የተማረ ነው። አንዳንድ ሴቶች እንደገጠሙኝ ማለት ነው። አንዴ የሆነች ሴት አንዳንድ ሴቶች ይሄን ቃል አይወዱትም አሉ። እናንተም ገጥሟችሁ እንደሆነ አይዶ ነው። አንዴ ስራ አገር ቤት ገና የሙሉ ጊዜ ሳልሰጥ ስራ ነበር እንዳቂሚቴ ማለት ነው። የሆነ ድርጅት ውስጥ ተቀጥሬ ዱብል ነበር እና አንዴ የሆነች ንህት አንቺ ነሽ እኮ ችግሩ ያለው አንቺ ጋር ነው ብያልኳት የሆነ ነገር ተፈጠረና እንዴት አንቺ ትለኛለህ አለች። ታዲያ ምን ልበል? እርሶ እንዴት እኔ አሮጊት ነኝ እንዴ አለች። ጌታ ኢየሱስ ምስክሬ ለመጀመሪያ ጊዜ እኔ ገጠር ባላገር ነኝ መጥቼ አንቺ ብሎ የሚለው ቃል ለሴቶች በእንስታይ ጾታ መጠራቱ ነው የማውቀው። እንዴት አንቺ ትለኛለህ? አንተ ዘሬን ሳታቅ እንዴት ነው? ቀሚስ የለበሰች እኮ ሴት ናት። ጡቷ እዚህ ያለ ፊት ለፊት ላይ ገልጬ ባላየውም ግን እንትን ጉብ ያለ ነገር አለ። በጡት ማስያዣ አድርጋ የምትመጣው ምን ተብላችሁ ነው የምትጠሩ ሴቶች? እርሶ፣ አንቱዬ፣ አንተ ጠመደችኝ አልኩ በነገር ልትለበልበኝ። አረ በመድኃኒዓለም ተፋችኝ። አንቺ እኮ ብያልኩሽ በእኛ ሀገር በገጠርኛው ሴቶችን አንቺ ነው ብለን የምንጠራው፣ ወንድን ደግሞ አንተ ነው ብለን የምንጠራው። አንተ ባለጌ ያሳደጋለችኝ። ምን ብዬ ስላልኩ አንቺ አይባልም አለች። እሺ አንተ ማነህ? አንተ
ብዬ ስል እንዴት አንተ ትለኛለህ? እሺ ምን ብዬ ልበል? ገጥሟችሁ እንደሆነ አይደል? እንዲህ አይነት ነጠላይን አቀብሉኝ ሴቶች አሉና እቺ ሴት አረሳትን በህይወት ዘመኔ አሁን ገጥሞ መጨረሻው መስማት ፈልጋለሁ እና ምን ብለ መጨረሻ ላይ ቀራራት ጌታ ደንግጬ ተነገጥኩኝ። አንቺ ብለ ማለት እንዴ ወይ አንዳንድ ሰው ሲፈጠር ሁለቱም ጾታ አለው ይባላልና አንቺ አንታንቱ ነበር ማለት አለ ቤርሚ አይደለም አንቺ አንታንቱ ብትል ጥሩ ነው። አልመጣልኝም እኔ በኋላ ላይ ቆይቼ ነው ነገር ከቆየ በኋላ እንደሚገባ ምናልባት እቺ ሴት አንዳንድ ሰዎች ሲወለዱ ሁለቱንም ጾታ አላቸው ምን ሽሩንም እንትኑንም ታጥቀዋል የሚባል ነገር አለ እና እንደዛ አይነት ነገር ኖሯት ተሰምቷት ማነው ተሰምቷት በቃቶ ተምታቶባት anyway እንደዛ ይሆን ብዬ ጠረጠርኩኝ ጌታን ተናዳ እኮ ሴት ነች ተናዳ አንተ ደፋር ባለጌ እንደዚህ ብሎ አይባልም እሺ ስርዓትህን መያዝ አለብህ እንዴት አንቺ ትለኛለህ አልችኝ ሽንሽን ቀሚስ የለበሰች ኢትዮጵያዊ ሴት ጡት እንዳላት በፊት ለፊት ላይ የሚታይ የእናቶች እህቶች የማናቸውም እንደሚታይ ማለት ነው በልብሷ ሸፍና በቀሚሷ ሸፍና እዚህ ደረቷ ላይ ጉብ ያለ ነገር አለ ጺም አላበቀለችም ሴት ናት ድምጸቷ ራሱ ያስታውቋል አንቺ ብዬ ምጥራቴ አንተ ስድ አለችኝ እንዴት ሰው ተሳደባለህ ግን በላይ ማለት ነው አሁን ልክ እዚህ ቲክቶክ ላይ የሚሯሯጡት እንደዚህ ነው ቻለው በከብት መርፌ ብሎ የሚለው እንኳን እኮ ንግግር እኮ እንደ ስድብ ተብሎብኛል አዎ እዚህ ቤት የምንሰጠው የጽድቅ ኪኒናው ማን የጽድቅ መርፌው በከብት መርፌ ነው የምንሰጠው የከብት መርፌ ማለት ትልቅ ነው በደንብ ጠለቅ አድርጎ የሚወጋ ማለት ነው እዛ ታነክሳለህ ማለት ነው አንድ ሳምንት ወይ ሁለት ሳምንት ቤት ከፍተህ እና ይሄ ነው ብለን ምንለው ጸጋ ይብዛላችሁ እንኳን ደህና መጣችሁ ወንድሞቼ እናቶቼ ብርክዬ ቀደም እዛ የጀመርከውን መቀጠል ይችላልህ እግዚአብሔር ይባረክ ግን ኤርሚያስ ተናገር አሳዝነህናል ብላችሁ ምትሉ ካላችሁ ወይ ሰድበናል ብላችሁ ምትሉ ካላችሁ ኑና ተናገሩ አትመጡም እኔ ቤት ስከፍት አትመጡ መታችሁ እኔ ፊት ቆማችሁ የመናገር አይ ቲንክ ሞራሉም ራሱ አይፈቅድላችሁም ኑና ንገሩን ግን በየሰው ቤት ኤርሚያስን አንድ ቪዲዮም ተልኮልኝ ኤርሚያስን ለምን ግን አትመክሩትም ሜት አድርገው ሰጣለሁ ብራዘር ለምን ሄዳችሁ ግን አትመክሩትም እዛ ገብታችሁ ግን ለምን አትነግሩትም ቤሊ የሚባለውን ወንድም ምን ብሎ እንደተናገረ አይዶ ነው እና የሆነ ነገር ቻሌንጅ አድርጓቸዋል ምሳሌ እዛ ሄደ ንገረው የሆነ ቪዲዮ ተልኮልኝ ማለት ነው እዛ ሄደ ምከረው ቤሊ ቢመጣ እኮ እዚህ የሚያወራ ሰው ነው አይ እንደዚህ ብሎ ባይሳደብ አሁን ታያላችሁ የወር የቤት ስራ ሰጥቻቸዋለሁ ለተራያና መካነ ኢየሱስ ነን ብለው የሚሉ ደሞ እዚሁኛው ከኛው ቤት ሆነው ስራ ፈት የሆኑቱ ቤት ከፍተው ዝም ብለው ሲያላዝኑ የሚውሉ ማለት ነው ኢየሱስ በለው 15 ደቂቃ የመስበክ ትንፋሽ የላቸው እደግመዋለሁ ኢየሱስ ክርስቶስ በለው ያድናል ኢየሱስ በለው 15 ደቂቃ የመስበክ ትንፋሽ የላቸው ግን ከኛው ከወንጌላውያን ተርታንን ብለው የሚሉ ሰዎች ናቸው እቤታቸው የንስሐ ጥሪ አያደርጉም እቤታቸው አይጸልዩም እቤታቸው መዝሙር እንኳን ከፍተው እንኳን ጌታን አያመሰግኑ ስምህን በጉባኤ መካከል እናገራለሁ ስምህንም ከፍ አድርገዋለሁ ብሎ የሚለው እንኳን ራሱ አይሉ ያው ተሰብስበው በቃ ወሬ ቀደዳ ምን አለች እንትና ምን አለ እሺ ምን አለ እኔ ግን እንትን የሚለኝ እሱ እኮ ድሮም እንትን ነበረ በቃ እንደዚህ ማለት ነው ቡና ፍሉና ቁጭ ብላችሁ አውሩ ወጥተው ከዛ ያለፈ መንፈሳዊ ነገር ቢናገሩ ጥምቀት ያደናል ነው አፈር ደች ያስግጥላል አልኩ የትኛው ሐዋርያ ነው ጥምቀት ያደናል ብሎ ያለ ኢየሱስ ያድናል እንጂ ብለው የሰበኩት ኢየሱስ ጌታ ነው ብለው እንጂ ሰበኩት በስሙ ንስሐና የኃጢአት ይቅርታ ይገኛል ብለው እንጂ ሰበኩት በውሃ የኃጢአት ይቅርታ ይገኛል ብሎ የሰበከ የለም ውሃ የሰውን ኃጢአት አያጥብም የእግዚአብሔር ልጅ ደም እንጂ ደም ሳይፈስ ስርየት የለም ብሎ ያለውን የብሉይ ኪዳንን ትምህርት በአዲስ ኪዳን ላይ ኮት አድርጎ አምጥቶ ከእግዚአብሔር ልጅ ደም ጋራ አገናኝቶ ነው እንጂ የኃጢአት ስርየት በስሙና በደሙ እንጂ የሚገኘው በውሃ ይገኛል ብሎ ያለ የለም ኦኬ
ጥምቀትን አናቃልልም የተጠመቀን ሰዎች ነን ማን ነው አሁን እዚህ በእለት ዕለት ስለሚሰራው በደልና ኃጢአት የእግዚአብሔር ልጅ ደም ነው የሚጠራው ወይስ ስሙን ነው የሚጠራው ወይስ ውሃን ነው የሚጠራው እደግመዋለሁ የልጁ የኢየሱስ ክርስቶስ ጥምቀት ከኃጢአቱ ላይ ያነጻላል እንዴ ዮሐንስ ሲጽፍ ደሙን ትተው ውሃ ላይ ይጣበቃሉ ውሃም ትውልድ ውሃችን ጠጣው ብራዘር ጥምቀትን እያቃለልኩ እንዳይመስል ጠጣው አምኜ ተጠመቅኩ ሰው ነኝ ጥምቀት የጌታዬ ትእዛዝ ነው በትእዛዙ መሰረት አምኜ ተጠምቄያለሁ ፔንቴኮስታል ነኝ እኔ ለኃጢአት ስርየት ውሃው ትላለህ የእግዚአብሔር ልጅ ደም አክፋፍተህ የእግዚአብሔር ልጅ ደም ወደ ጎን ትተህ በዚህ ትውልድ መካከል የእግዚአብሔር ልጅ ደም በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታን እሱ መስበክ ትተህ ውሃ ትሰብካለህ ታዲያ ውሃ ያድናል ውሃ ኃጢአት ያስተሰርያል ብሎ ያለን አንድ ቦታ ላይ ሐዋርያ አምጥታ ታሳየንም የእግዚአብሔር ልጅ ደም ትተው በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ በስሙ ነው እኮ ያሉት ሉቃስ 24 ላይ በስሙ ነው በእግዚአብሔር ልጅ ስም ነው ንስሐ በእግዚአብሔር ልጅ ስም ነው የኃጢአት ስርየት ለዚህ ነበር ቅዱስ ጳውሎስንም ስሙን እየጠራ ተጠመቅ የተባለው ማለት ነው ለምን የሚጠመቀው ሰውዬ ስሙን ሲጠራ በስሙ ላይ ባለ እምነት የኃጢአቱን ይቅርታ ያገኛል ማለት ነው አለቅ የቱ ጋር ነው ዋናው ውሃ ነው ተብሎ የተባለው ዋናው ጥምቀት ነው ተብሎ የተባለው የቱ ጋር ነው የጥምቀት ሰባኪያን የውሃ ሰባኪያን ቅዱስ ጳውሎስ ራሱ እንኳን እኔ ለማጥመቅ እንኳን ክርስቶስ እኮ አልጠራኝም እኮ ነው ብሎ ያለው አንተ ክርስቶስን ልሰብክ እንጂ ነው ያለው አይሁድ ምልክትን ሻሉ የግሪክ ሰዎች ጥበብን ሻሉ እኛ ግን የተጠመቀበትን ጥምቀትን ሰብካለን አይደለም ያለው የተሰቀለውን የአብ ልጅ እንሰብካለን ነው ያለው እነዚህ ቤት የሚከፍቱ ሰዎች የተሰቀለውን አይሰብኩም ፈሳሽ ነው የሚሰብከው ፈሳሽ ሲሰብክ ይውላል የተሰቀለውን አይሰብኩም ህብስትና ወይን ሲሰብክ ይውላል የተሰቀለውን ጌታ ትተህ ውሃና ህብስትና ወይን ብሰብክ ከተሰቀለው ጌታ ለይተህ ውሃና ህብስትና ወይን አያድን አስረግጬ ነው የምነግርህ የተሰቀለውን የአብ ልጅ ወደ ጎን ገሸሽ አድርገህ ወይንና ህብስት ብትሰብክ ውሃን ብትሰብክ አያድኑህም 4 ነጥብ ያለ ክርስቶስ ወይኑና ህብስቱ ያለ ክርስቶስ ጥምቀት nothing ሰበክ የአብ ልጅ ኢየሱስ የተጠሩ ናቸው የሚሰብኩት እሱን ከሰበክ በኋላ ወይኑና ህብስቱንም ከጌታ ስጋ ጋር እና ከደሙ ጋር ህብረት አለው ምን ቀበለው አክብረን ምን ቀበለው ስርዓት ነው ኦኬ ጌታ ያዘዘው ትእዛዝ ነው ያመኑትን ሰዎች እናጠምቃለን የውሃ ጥምቀት ነው ማለት 4 ነጥብ እንጂ ጥምቀት ያድናል ኢየሱስ ያድናል እኮ አይሉ ጥምቀት ያድናል ጥምቀታችን ያድናል ጥምቀት ያድናል ትላለች ተማጣናችኛው ማለት ነው የትኛው ሐዋርያ ነው ያለው ቀራየ ኢየሱስን መስበክ አሁን ከምናያቸው እዚህ ሶሻል ሚዲያ ላይ ከተገለጡ አንዳንድ የመካነ ኢየሱስና ሉተራውያንን ባዮች አብያተ ክርስቲያናቱን አላልኳችሁም እያጣራው ነው እነግራችኋለሁ በዚህ 3 ቀን ውስጥ በእንደነኛ አይነት ባዮች መተው የሚሰብኩት ውሃ ነው ውሃ ወለድ በሽታን ብዙ ያስከትላል አየ ኢየሱስ ክርስቶስን ዞር ስታረግ ውሃ ወለድ በሽታን ሁሉ ያመጣል ስለዚህ ብዙ ውሃ ወለድ በሽታ አምጥቶባቸዋል ማለት ይችላል እንደ እንቆራሪት ማለት ነው ውሃ ውስጥ ሆነ ኢየሱስ የአብ ልጅ ያድናል ይሄንን አትንካብኝ እኔ ጋር ይሄን ስትነካብኝ ያመኛል አልኩ ያመኛል ስለ በስርዓት ነው የምታመመው አይሆንልኝም ስለ ኢየሱስ ክርስቶስ አለመስበክ አይሆንልንም እዚህ ያለን ማናቸውም የወንጌል አማኞች እኛ ቤት እኮ ብራዘር የአይን ብሌናችን ነው የአይናችን ማረፊያ ነው የአንደበታችን ምስክር ነው የህይወታችን ጌታ ነው ዝርግፍ ጌጣችን ነው
የተሰቀለውን ትተን የተሰቀለበትን እንደሌሎቹ አንሰብክም። የተሰቀለው ያድናል ብለን የሚለውን ትተን ውሃ ያድናል ብለን በዚህ ትውልድ መካከል አንነገርም። የእግዚአብሔር ልጅ ደም ነው፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው ብለው ሐዋርያቱ የጻፉት እንጂ ጥምቀት ከኃጢአት ያነጻል ብለው ያሉበት የለም። ስሙን በመጥራትና በደሙ ነው የኃጢአት ስርየት የሚገኘው። ደም ሳይፈስ ስርየት የለም ብሎ የሚለውን የመጽሐፍ ቅዱስን ትምህርት አንተ ውሃ ሳይኖር ስርየት የለም ብለህ ልትለኝ ነው? የትኛው ሐዋርያ ስላለ ኑና አውሩን፣ ተባረኩ፣ ወንድምነት ቀጥል። ብርኪ ጸጋ ይብዛል። ዘመን ይባርክ። ዶክመንት ከፍቼ ያሳያችኋለሁ። የመካነ ኢየሱስ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም ብለው የጻፉበትን አሳያችኋለሁ። አሁን ከፍቼ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም፣ ነገር ግን ብለው የሚያብራሩት ነገር አለ። በመጽሐፍ ቅዱስ እንዲህ ተብሎ የተጻፈ ባይኖርም ብለው ያብራሩበት፣ እሱን አሳያችኋለሁ ከፍቼ። ዶክመንት ማለት ነው። ሰላም ብያለሁ ሁላችሁንም። ቢና፣ ዳጊዬ፣ መምህር ቢንያሚን፣ ቤካ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ በድጋሚ እንግዲህ ጌታን አመሰግናለሁ ማለት ነው። አሁን ከዚህ በኋላ የምናገረውን ሪከርድ አድርጉት። እሺ፣ ከዚህ በኋላ የምናገረው ሪከርድ አድርጉትና ለዳዊት አድርሱልን። በተለይ ታች ላይ ዲቤቱን ተቀበል ለምትሉ ሰዎች ጭምር ማለት ነው። ይሄው መልሱ። እኔ በጣም ሰዎችን በጣም እጅግ በጣም አከብራለሁኝ፣ ነገር ግን ዲቤት ለማድረግ ብቁ ነው ብዬ አላምንም እና ቤት ስንከፍት ገስት ልኮ መጥቶ እየጠየቀ ይማር ብያለሁ። እየጠየቀ ከኛ የእግዚአብሔርን ቃል ቢማር መልካም ነው። እኛን ጠይቀውም እሱን የጌታ እራትም ላይ ጥምቀትም ላይ ያለውን የመጽሐፍ ቅዱስ ትምህርት ልናስተምረው ዝግጁ ነን። ቤት በከፈትን ቁጥር ማለት ዛሬም አሁንም ሊሆን ይችላል፣ ነገ ከነገ ወዲያ እኔም ስከፍት ኤርሚጋም ሊሆን ይችላል፣ ገስት ልኮ መጥቶ እኛ ሳንጠይቀው እሱ ብቻ እየጠየቀን መጽሐፍ ቅዱስ የሆነውን ትምህርት ልናስተምረው ዝግጁ ነን። ይሄን ያለው ማለት ነው ከዲቤት አንፃር ማለት ነው። ተባረኩ። ወደ ሐሳቤ ሄዳለሁ። ቅድም አንዳንድ ሐሳቦችን ሳነሳ ነበር። ከአባቶች ጋር በተገናኘ አንዳንድ ነገር ስናገር ነበር። በተለይ ደግሞ ሉተር ምን አይነት ሐሳብ ይዞ መጣ የሚለው ማለት ነው። ከሞን ፈራችሁ ምናምን የፈራ ሰው ናና ጠይቅ እኮ አይልም ወዳጄ። እኔ አልጠይቅህም ናና ጠይቀኝ ነው እያልኩት ያሉት። የፈራ ሰው እንደዚህ አይናገር። እኔ የተከተልኩትንና የማምነውን በጣም እርግጠኛ ሆኜ ከምንም በላይ ነው የምላችሁ የተከተልኩትን ጌታ የማምነውን ትምህርት እርግጠኛ ሆኜ የተከተልኩት በቃ አለቀ። የፈራ ሰው ና ጠይቅ አይልም። አልጠይቅም እያልኩ እኮ ነው ያሉት። ዲቤት ሲሆን በዛና በዚህ ነው ጥያቄ የሚሆነው። አልጠይቅም ና ጠይቅ ነው እያልኩ ያሉት። ይሄ ደግሞ የፈራ ሰው እንደዚህ ሊል አይችልም ማለት ነው። እሺ፣ ከሉተር ጋር በተያያዘ አንዳንድ ሐሳቦችን ቅድም ሳነሳ ነበር። ለምሳሌ በእኛ ብቻ የሆኑ ትምህርቶች ወይ ደግሞ ሶላዎች አሉ አይደል? ከነዛ መካከል አንደኛው መጽሐፍ ቅዱስ ብቻ የሚል ትምህርት ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት የኛ ትምህርት ነው፣ የወንጌል አማኞች ትምህርት ነው። የወንጌል አማኞች ትምህርት ነው። ከሞን መጽሐፍ ቅዱስ ብቻ የሚል ትምህርት ይዘን ሉተር ሲሆን ግን ይሄ ትምህርት ለሉተር የማይሰራ ከሆነ ራሱ በመጽሐፍ ቅዱስ የማይመዘን ከሆነ ቀልድ ነው የሚሆነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል ትምህርት የለም። ለምሳሌ አባቶች የተናገሩትንም ትምህርት እንደ አይሳሳት ያድርገው ይወስዳሉ። መጽሐፍ ቅዱስን ብቻ ሳይሆን አባቶች የተናገሩትንም ትምህርቶች አይሳሳቴ ናቸው ብለው ይቀበላሉ። እኛ ዘንድ ደግሞ የማይሳሳተው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ወይ ደግሞ 66ቱ መጽሐፍ ብቻ ነው ብለን እናምናለን። ይሄን ከተናገሩት መካከል ደግሞ ዋንኛው አንዱ ሉተር ነው። ራሱ ባዘጋጀው ብቻ እሱ ራሱ ሊመዘን ይገባል ማለት ነው። ምን ማለት ነው? ሉተር የተናገረውን መጽሐፈ ስምምነት ላይ ያለውን አንድ ሰው ሳይቀበል ለምሳሌ እዚህ ውስጥ ያላችሁ የጴንጤቆስጤ አማኞች ወደ መካነ ኢየሱስ እንሂድ ወይ ደግሞ ወደ ሉተራን እንሂድ ብትሉ ሉተር የተናገረውን እያንዳንዱን ነገር መቀበል ግዴታችሁ ነው ትባላላችሁ። ለምሳሌ የሕፃናት ጥምቀትን አልቀበልም ብለህ መሄድ አትችልም። ልክ እንደ ኦርቶዶክስ ማለት ነው። ኦርቶዶክስ አሁን ለምሳሌ ለመሆን ማርያም ታማልዳለች ማለት ግዴታ ነው። መጽሐፍ ቅዱስ እኮ አይልም መጽሐፍ ቅዱስ ማርያም ታማልዳለች ሽታውም የለም፣ አታማልድም ሲጀምር። ግን
ኦርቶዶክስ ለመሆን ለማርያም መስገድ ለማርያም መዘመር እና ማርያም ታማልዳለች ማለት ግዴታ ነው። መጽሐፍ ቅዱስ አይደለም አይሁን ግን ግዴታ ነው። ስትቀበል ነው ኦርቶዶክስ የምትሆነው። እዚህም ስትመጣ ልክ እንደዛው የህፃናትን ጥምቀት ሳትቀበል መካነ ኢየሱስ መሆናችንም ወይ ደግሞ ሉተራን መሆናችን ያ ማለት መጽሐፍ ቅዱሳዊ ያልሆነን ትምህርት እሱ ስለተናገረው ብቻ ሚስተር ኤክስ ስለተናገረው ወይ ደግሞ ሉተር ስለተናገረው ብቻ የመቀበል ግዴታ ውስጥ ትገባለህ። ቅዱሳን በሰማይ ስለ ቤተክርስቲያን ይጸልያሉ። መጽሐፍ ቅዱሳዊ ነው። ጥቅስ ከሌለክ ሰው አለመቀበል መብት ይኖርሃል ማለት ነው። ሳትቀበል ግን ትሆናለህ አትሆንም። መጽሐፍ ቅዱስ ብቻ በሚለው ትምህርት በራሱ እሱ ሲመዘን ትምህርቱ በራሱ ይወድቅበታል ማለት ነው። አያችሁ ትምህርቱ በራሱ ይወድቅበታል። የኛስ ሚዛን ምንድነው? የኛስ ሚዛን ምንድነው? ለአባቶች ለቀደሙት አባቶች ለቤተክርስቲያን አባቶች ማለት ነው በሁለተኛው በሶስተኛውና በአራተኛው መቶ ክፍለ ዘመን ለነበሩት አባቶች የሚሰራው ሚዛን ለሉተርም ይሰራል። ሉተር ሲሆን የምናሽሞነሙነው ሚዛን የለንም ማለት ነው። ልክ አትናቴስን በመጽሐፍ ቅዱስ አስቀምጠን ትምህርቱን እንደመዘን ሉተር ጋር ስንመጣ ሉተርን በመጽሐፍ ቅዱስ ይመዘናል። ማንንም ስላልሆነ እሱ ማለት ነው። ማንንም ስላልሆነ ስላችሁ እንደ እግዚአብሔር ቃል የተናገረ ሁሉ ነው ብለን ስለማንቀበል ከሐዋርያቶቹ ትምህርት ውጪ ማለትም የበጎ ሐዋርያት ደግሞም ለአሕዛብ የተላከው ቅዱስ ጳውሎስ ደግሞም የቀደሙት ነቢያት አባቶች እነ ሙሴን ጨምሮ ማለት ነው 66ቱ መጽሐፍ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እነዚህን መጽሐፍቶች ያለምንም ማንገራገር 66ቱን መጽሐፍቶች ያለምንም ጥያቄ እንቀበላቸዋለን። ሌሎቹ መጽሐፍትስ ለምንድን ነው ታዲያ ገድላትን የምንቃወመው? ገድላትን ስንቃወም ከኛ ጋር ታጨበጭባላችሁ። ሉተር ጋር ሲመጣ ግን አይሰራም ምትል ከሆነ ሚዛንክ በቃ ወልጋዳ ነው ወዳጅ። እኛ ከተክለ ሃይማኖት ጋር ችግር የለብንም። ከአቦ ጋር ችግር የለብንም። በአቦ ስም የተጻፈው መጽሐፍ ግን መጽሐፍ ቅዱሳዊ ነው ወይ ብለን ይዘመተን እዚህ ስንተች እናንተ ጀግኖች ትሉና የሉተር ትምህርት በመጽሐፍ ቅዱስ ይመዘን ሲባል ግን የሚያም ከሆነ ሚዛን መስተካከል አለበት ማለት ነው። ዋናው ነገር አባቶችን ያለ ማክበር ጉዳይ አይደለም። የአባቶችን ትምህርት በመጽሐፍ ቅዱስ መመዘን ነው ዋናው ነገር እሱ ነው። ትኩረታችን እሱ ነው። አለማክበርና ትምህርት መመዘን በጣም ተለይቶ ሊታይ ይገባል። በጣም በደንብ በግልጽ መታወቅ አለበት። ሉተርን እናከብራለን፣ ካልቪንን እናከብራለን። እነዚህ ትልልቅ በ16ኛው መቶ ክፍለ ዘመን የነበሩት ትልቅ በቤተክርስቲያን ታሪክ ውስጥ ለውጥ ያመጡ ሰዎች ናቸው። ነገር ግን ካልቪን ስለተናገረው ሁሉ ምን ተቀበለዋል ወዳጅ? አትቀበለው። ትምህርቱን ትመዝነዋል። ቱሊፖችን ሁሉ ትቀበላል። አሁን ሉተራን መተ ልጠይቅክ ተቀበላል? አትቀበለው። ታዲያ የሉተር ሲሆን ለምን ተስማማክ? ለምን ተራስን አደላለተኛለህ? የሉተር ሲሆን የካልቪንን ትምህርት በመጽሐፍ ቅዱስ መመዘን አለበት ትልና የሉተር ጋር ሲመጣ ግን አይ ሉተር ስላለው በቃ አባቴ ነው ምናምን ብለ ወዳጄ አባት የሚሆነው እንደ እግዚአብሔር ቃል ሲናገር ብቻ ነው። እሱ ዋናው ነገር እሱ ነው። መጽሐፍ ቅዱሳዊ ካልሆነ የአባቶች ሳይሆን የምንጅላቶች ትምህርት ነው። ምንጅላት ታውቃላችሁ አይደል? ትቆጥርና ከሰባተኛው ትውልድ በኋላ ያለው ምንጅላት ይባላል። የማይታወቅ ማለት ነው። በዛ ዘር ውስጥ የሌለ ማለት ነውና መጽሐፍ ቅዱሳዊ አይደለም ትምህርቱ። የተናገረው ትምህርት ከራሱ ነው ከኪሱ ነው። ድንገት የሆነ ቀን ከንቀልፉ ሲነቃ የቃዠው ነገር ነው። በቃ የምንጅላቶች ትምህርት ነው እሱ። የምንጅላቶች ትምህርት ነው። የአባቶች ትምህርት ሊሆን የሚችለው እንደ መጽሐፍ ቅዱስ እየተናገሩት ብቻ ነው። አለቀ። ሊከፋ አይገባም ማለት ነው። በቃ ይሄ ሊከፋ አይገባም። ጽኑ የሆነ እምነታችን ነው። ሌላው በጣም የምኮራበትን ነገር ኤርሚያውን ሲናገር ነበር። በጣም የምኮራበትን ነገር ማለት ነው። እኛ ክርስቲያኖች ቤት በከፈትን ቁጥር ኢየሱስ ያድናል እንላለን። የተላክነውም ይሄን እንድንናገር ነው። ጳውሎስ እንደተናገረው በቆሮንቶስ መልእክቱ መጽሐፍ ምዕራፍ 1 ላይ ጌታ ክርስቶስ ኢየሱስ ለማጥመቅ አላከኝም ይላል። አያችሁ እነዚህ የበጎ ሐዋርያት አይደሉም ጳውሎስን የላኩት ራሱ ኢየሱስ ክርስቶስ በደማስቆ ያገኘው ኢየሱስ ነው የላከው። ምን ብሎ ነው የላከው? ተመልከቱ። ጌታ ክርስቶስ ኢየሱስ ለማጥመቅ አላከኝም ወንጌልን ልሰብክ እንጂ አለ። ወንጌል አይደለም ጥምቀት። የወንጌል አካል አይደለም። ወንጌል ሲል ጳውሎስ የትኛውን መሰላችሁ? ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24 ላይ የጸጋ ወንጌል ማለት ነው። አሕዛብ በተቀደሱት መካከል ርስት ያገኙ ዘንድ ወደ አሕዛብ ልኬ ይሄን ወንጌል ንገራቸዋለሁ። ኢየሱስ ይሄን ወንጌል ስበክ አለው ኢየሱስ ለጳውሎስ ማለት ነው።
እሱ ምንድነው ካላችሁኝ በስሜ የኃጢአት ስርየት ይውላችሁ ለጳውሎስ የተነገረው ወንጌል ይሄ ነው ለአሕዛብ ትሄድና በስሜ የኃጢአት ስርየት እንዲያገኙ በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ስልጣን ወደ እግዚአብሔር ወደ ብርሃን ዞር እንዲሉ ወደ እነሱ ከምልክ ከአሕዛብ አድንሃለሁ ይላል ኢየሱስ ጳውሎስ ምን አልኳችሁ በክርስቶስ ኢየሱስ በማመን የኃጢአት ስርየት አያችሁ ወንጌል ይሄ ነው በኢየሱስ በማመን የኃጢአት ስርየት ማግኘት ነው ወንጌል ለዛ ነው ጳውሎስ ምን አለ የሚያድነውን ወንጌል በቆሮንቶስ መልእክቱ መጽሐፍ ምዕራፍ 15 ላይ በአንደኛ ቆሮንቶስ ማለት ነው የሚያድነውን ወንጌል ከጌታ የተቀበልኩትን ደግሞ ለእናንተ ሰጥቷችሁ ምን ብያለ መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ አለቀ ወንጌል ይሄ ነው ከዛስ መጽሐፍ እንደሚል እኛን ስለማጽደቅ በሶስተኛው ቀን ተነሳ ወንጌል ይሄ ነው እዚህ ላይ የሚቀጥል ውሃ የለም እዚህ ላይ የሚቀጥል የጌታ ራት የለም በቃ አለቀ ወንጌል ይሄ ነው ክርስቶስ ኢየሱስ ስለ ኃጢአታችን ሞቷል ሃሌሉያ ከክርስቶስ ጋር አብረን መስቀል ላይ ሞተናል የሞተ ሮሜ 6:6 ላይ ነው የሚለው የሞተ ከኃጢአቱ ጸድቋል ነው የሚለው መጽሐፍ የት ላይ ነው የሞታችሁት ወንድሞች ከክርስቶስ ጋር ነው መስቀል ላይ የሞተ ምን ሆኗል ከኃጢአቱ ጸድቋል መጽሐፍ እንደዛ ነው የሚለው እኛን ስለማጽደቅ ክርስቶስ ኢየሱስ ተነሳ ጳውሎስ የተቀበለው ወንጌል ይሄ ነው ለዛ ነው ለማጥመቅ ክርስቶስ አላከኝ የሚለው ወንጌል አይደለም ጥምቀት የጌታ እራት ወንጌል አይደለም ወንጌል ስለ ልጁ ክርስቶስ ኢየሱስ ነው የጌታ እራትም ይሁን የውሃ ጥምቀት እያልኩ ስናገር የውሃ ጥምቀትን ነው የውሃ ጥምቀትም ይሁን የጌታ እራት አካል የሆኑ ሰዎች የሚፈጽሙት ነው ማስረጃ ልስጣችሁ የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 42ን ፖስት አድርጉልኝ 41 ላይ ቀድሞ እንደዚህ ይላል ያመኑ ተጠመቁ ይላል ቃሉን የተቀበሉ ተጠመቁ 3000 የሚያል ነፍሶች ተጨመሩ ይልና ቁጥር 42 ላይ የሐዋርያት ሥራ 2:42 በሐዋርያት ትምህርትና ቀጥሎስ እንጀራን በመቁረስ በጸሎትም ይተጉ ነበር ነው የሚለው ቃሉ ምን አልኳችሁ በሐዋርያት ትምህርት አያችሁ አካል የሆነ ሰው ወደ ክርስትና የመጣ ሰው በሐዋርያት ትምህርት ምን ያደርጋሉ በሐዋርያት ትምህርት ይበረቱ ነበር ከዛስ እንጀራንም ይቆርሱ ነበር ምን ማለት ነው እንጀራን መቁረስ ቅድም ስለይቅ ነበር ጧት ቤት ከፍቼ ስናገር ነበር አሁን እኛ እሁድ እንጀራን እንቆርሳለን ተሰብስበን ብዬ ብናገር ስተት ነኝ ብዬ ስጠይቅ ነበር እስኪ መልሱልኝ እዚህ 700 ሰዎች አላችሁ እሁድ አሁን ተሰብስበን እኛ እንጀራን እንቆርሳለን ስተት ነው ይሄ ንግግሬ ስተት ነው እሁድ ተሰብስበን ሄደን እንጀራን እንቆርሳለን ተሳስታል ቢለኝ ሰው አለ ተሳስቻለሁ የዳኑ ሰዎች እኔ ያረጉ ነበር እየተሰበሰቡ እንጀራን ይቆርሱ ነበር መጽሐፍ ነው እኮ የሚያስተምረው የዳኑ ሰዎች ናቸው እንጂ ለመዳን የምትወስደው የጌታ እራት የለም ለመዳን ድጋሚ ልናገር ለመዳን የሚወሰድ የጌታ እራት ካለ ወዳጆቼ መካነ ኢየሱስ ሉተራን ኦርቶዶክስ ካቶሊክ ቄሶችና ዲያቆናት ቀሚሳችሁን ለብሳችሁ ከነገ ጀምሮ ህብስቱንና ወይኑን ይዛችሁ መንገድ ላይ ተሰልፋችሁ ይሄን ሙስሊም እያስገደዳችሁ መጋት ነው ያለበት ወዳጄ በጌታ እራት በኩል የዘላለም ህይወት የሚገኝ ከሆነ ለኔ አይደለም መስጠት ያለበት ህይወት ለሌለው ነው መስጠት ያለበት እኔማ ህይወት አለኝ በክርስቶስ ኢየሱስ ህይወት አግኝቻለሁ የጌታ እራት የዘላለም ህይወት የሚሰጥ ከሆነ ቀሚሳችሁን ግጥም አድርጋችሁ እየለበሳችሁ ህይወት ለሌላቸው ሰዎች መንገድ ላይ አቁማችሁ አጉርሷቸው ህይወት ያለውማ የሚወስድ ከሆነ ህይወት ለማግኘት አይደለም ኦሬዲ ህይወት አለኛ እኔ የዘላለም ህይወት አለኝ ስንት ህይወት ነው ያለው የዘላለም ህይወት በቃ በክርስቶስ ኢየሱስ በማመን በእግዚአብሔር ፊት ነውር አልባ ሆኛለሁ እኔ ብሩክ ነውር አልባ ነኝ እንደዚህ ብሎ ጳውሎስ በቃሉ ሲያስተምር ሰምቻለሁ ክርስቲያን ማለት የጸደቀ ኃጢአተኛ ነው ሉተር ነው እንደዚህ ያለው ክርስቲያን ማለት የጸደቀ ኃጢአተኛ ነው እኔ የጸደቅኩ ኃጢአተኛ አይደለሁም በእግዚአብሔር ፊት ነውር አልባ ነኝ ወዳጆቼ ኤፌሶን መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 1 ቁጥር 4 ላይ በክርስቶስ ኢየሱስ በፊቱ ነውር አልባና ቅዱሳን አድርጎናል በእግዚአብሔር ፊት ነውር አልባ ነኝ በክርስቶስ ኢየሱስ ደሙ ይሄን አድርጓል እኔ ሊታይኩ ገባ ክርስቶስ ኢየሱስ እኔ እንዳልጠፋ እኔ በዘላለም ህይወት ውስጥ እንድኖር እኮ ክርስቶስ ገባ እኮ አለቀ በእግዚአብሔር ፊትማ እኔ ኃጢአተኛ ኮንኩ መቆም አልችልም እግዚአብሔር ያጠፋል በቃ ኃጢአተኛ ሰው ይቀጣል ኃጢአት አልባ አድርጎናል የክርስቶስ ኢየሱስ ደም ለኔ ለጸደቀው ሰው የሚሰጥ የጌታ እራት ካለ የጸደቀ አካል የሆነ ሰው ጌታ እንደተናገረው ሞትና ትንሣኤውን
ምናስብበት ደግሞ ምንናገርበት ስለሆነ በህብረት የጌታ እራትን እንወስዳለን። ጌታ የሰጠን ትልቅ ስርዓት በጣም በማክበር የምንወስደው ክርስቲያኖች ተሰብስበው በትልቅ አምልኮ ሰዎች በቸርች ውስጥ የተቀያየሙ እንኳን ካሉ ይቅርታ በመጠያየቅ ደስ በሚል መንፈስ የምንወስደው ነው የጌታ እራት አለቀ። እና ክርስቲያኖች የሚወስዱት ነው ሁለተኛው ትምህርት ደግሞ በጣም የሚያስቀው ለቅድስና ለመቀደስ ነው የጌታ እራትን የምንወስደው ይላሉ። እና አስቧል በዛ በኩል ጸጋ እየተጨመረልን እግዚአብሔር አስቀድሞ ያዳነክ ጸጋ ያንስና በጌታ እራት በኩል ጸጋ እየጨመረ ከዛ እየቀደሰ ይሄዳል። ወዳጄ የሚጨመር ጸጋ የለም። አንተ ነህ የምታድገው። ጸጋው አንተን ነው የሚያሳድግህ እንጂ የመጀመሪያ ያዳነክ ጸጋ አንሶ እየተጨመረልህ አይደለም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ቲቶ መጽሐፍ ላይ። ይሄው ጸጋ ሰዎችን የሚያድነው ጸጋ ምን ያደርጋል? ዓለማዊ ምኞትና ኃጢአትን ያስክዳል። አየ ጸጋው ራሱ ነው ከዛ የሚያወጣክና ጸጋው ሳይሆን የሚጨመርልህ አንተ ነህ በእግዚአብሔር ቤት ውስጥ እያደግክ የምትሄደው በየጊዜው። ጸጋው አንተን እየለወጠ ይሄዳል እንጂ ጸጋ ተጨምሮልህ አይደለም ይለውጥ። ያ መጀመሪያ ያዳነ ጸጋ ምን ያደርጋል? አንተን እየቀየረ ይሄዳል። በእግዚአብሔር ቤት ውስጥ ምን ያደርጋል? ያሳድግሃል የክርስቶስ መልክ እስክንመስል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ቁጥር 18 ላይ የሚናገረው ምንድነው? መልኩን የክርስቶስ የሱን መልክ እንደ መስታወት እስክናብለጨልጭ ድረስ ከክብር ወደ ክብር ምን እንለወጣለን ይላል መጽሐፍ። ይሄን የሚያደርገው ምንድነው? በቃ ጸጋው ነው። እና መጽሐፍ ቅዱሳችን ይሄን ይናገራል። ይሄን ስንናገር ክርስቲያኖች ተሳደቡ ምናምን የምትሉ ከሆነ ስታችኋል። እኔ አሁንም በድጋሚ የምናገረው ሉተራኖችም ይሁኑ መካነ ኢየሱስ ቤታቸውን ከፍተው የሚያምኑትን ትምህርት ማስተማር መብታቸው ነው። ትምህርታቸውን መሞገት መብታችን ነው። የኛን ትምህርት መቃወም መብታቸው ነው። ትክክል ያልሆነው ነገር ግን ምንድነው? ለኦርቶዶክስና ለካቶሊክ ወንጌል መናገር ስድብ ነው የሚለው ንግግር ግን እኔ አላስቆጣኝም። ሰውየው ግን ያለበትን ስፍራ ግን ተመልክቼበታለሁ። ምክንያቱም ጨለማ ውስጥ ያለ ሰው ጨለማ ይመቸዋል። ከዛ ውስጥ መውጣት አይፈልግም። አግኝታችኋል? ጨለማ ውስጥ ያለ ሰውዬ አይወጣም ከጨለማ ውስጥ ይመቸዋል። ልትነካበት ነው። የተቀበለውን መንፈስ ልታፈርስ ነው። እና አብሮ ከጨለማው ጋር ይሟሟቃል። ኦርቶዶክስና ካቶሊክ ከሚባሉ ማህበር ጋር ማለት ነውና ይሄ ነው ትክክል ያልሆነው። አላንተም ነው የምነግርህ ወንጌል አይደለም ለኦርቶዶክሱ አይደለም ለካቶሊኩ አንተም ጭምር መምጣት መቻል አለብህ ወደ ብርሃን አንተም ጭምር ማለት ነው። እና ትክክል ያለው እንጂ ትምህርታችሁን ማስተማር መብታችሁ ነው። እኛ ትምህርታችሁን በእግዚአብሔር ቃል ትክክል አይደለም ብለን እንናገራለን። ትክክል አይደለም ብለን በእግዚአብሔር ቃል እንናገራለን። እነሱም የኛ ትክክል አይደለም ብለው የሚያምኑት ይናገራሉ። እሱ ጋር ምንም ችግር የለውም። ሐሳቡ በቃ ትምህርቱ ነው የሚመላለሰው። ሁለተኛ ኤርሚ ይሄ ልናገርና ለወንድሞች ልስጥ ከዛ የገቡትም ሰዎች እንዲናገሩ እንድል እንሰጣለን። አባቶች ዘግይቶ የመጡት አባቶች ባይኖር እኮ ስላሴ የሚለውን ስም ወይ ደግሞ የስላሴን ትምህርት አያውቁትም ነበር የሚል ትላንትና ኤርሚ ሪከርድ ተደርጎ ከተሰጠው ቤት ስሰማ ነበር። አንድ የተከሰሰበት ኤርሚ በዚህ ነው በስላሴ ትምህርት ማለት ነው። ሰምቻቸዋለሁ ያው እዛ ይሄን ሲያወሩ ማለት ነው። የስላሴን ትምህርት የደነገገልን አንድ አባት የለም። አስረግጬ ነው የምነግራችሁ። የስላሴን ትምህርት ያረቀቀልን የደነገገልን አንድ አባት በቤተ ክርስቲያን ታሪክ ውስጥ የለም። የስላሴ ትምህርት በአባቶች የረቀቀ ሳይሆን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ምን አልኳችሁ? የስላሴ ትምህርት የሆኑ ሰዎች ተሰብስበው በሆነ ዘመን ላይ ይሄ ትምህርት ከዚህ በኋላ መሰጠት አለበት ብለው የተስማሙበት አይደለም። ከብሉይ ኪዳን ጀምሮ እስከ ራዕይ መጽሐፍ ላይ መጽሐፉ የሚናገረው ነው። ስላሴ የሚለው ስም ካላችሁኝ ግን እስማማለሁ እናንተ። ግን ምን ይሁን ታዲያ? ስላሴ የሚለውን ስም አንድ ሰው ተቀበለውም አልተቀበለውም የሚመጣ ለውጥ የለም። ጉዳዩ ከስሙ አይደለም ማለት ነው፣ ከትምህርቱ ነው። ሰው ትምህርቱን ነው ሚስማረግ የሌለበት። ስላሴ የሚለውን ትምህርት ነው ሚስማረግ የሌለበት። ክርስቲያኖች ናችሁ ብዬ አምናለሁ። እኛ ኦርቶዶክሳውያን አይደለም። በስላሴ ስም ብለን አጋንንት ለማውጣት የምንታገል ሞኞች አይደለም። ሰው ቴዎሎጂካል ኔም ወይ ደግሞ ቴዎሎጂካል ተርም ባዘጋጀው ስም አጋንንት ለማውጣት እንደሚለፉት አይደለም። ይቀልድብሃል። አስበዋል። በስላሴ ስም ውጣ ስትለው ሙር ነው የሚይዝበት። ዳሩን ይዝና አጋንንቱ ራሱ ምን አልክ ምናምን ነው የሚልክ። ምን አልክ ነው ሙድ ይዝብሃል።
በስላሴ ስም ምናምን ስትል ሙድ ነው የሚይዝብህ። የምሬን ነው። አጋንንቱ ራሱ ሙድ ይዝብሃል። ምን እያልክ ነው የሚልክ? ሶስት ማለት እኮ ነው በቃ ስሉስ ማለት ነው። እና በሶስቱ ውጣ እያልከው ነው ያለው። በአማርኛ ላድርግልህ። በሶስቱ ውጣ ምናምን ብትለው እና አሁን ለምሳሌ ይሄን ስም አባቶች ለዚህ ትምህርት ይስማማል ብለው ሲጀምር ያው ቶርቱሪያን ነው በ180 ዓመተ ምህረት ከዛ በኋላ ደግሞ በኒቂያ ጉባኤም ይሄ ስም መጠቀም በደንብ ተጀምሯል። ግን በ180 ዓመተ ምህረት እንዳልኳችሁ ታዲያ ሐዋርያቶች እኮ ይህን ስም አያውቁትም። ጳውሎስ ይህን ስም እኮ አያውቀውም። ስላሴ የሚለውን ስም እኮ አያውቀውም ጳውሎስ። ታዲያ ጳውሎስ ስለማያውቀው አልዳንም ልትለኝ ነው እንዴ? ትቀልዳለህ እንዴ ብላችሁ? እነ ጴጥሮስ ስላሴ የሚለውን ስም እኮ አያውቁትም፣ አይጠቀሙበትም ነበር። ለዛ እኮ ነው መጽሐፍ ቅዱስ ላይ ይሄን ቃል ማናገኘው። ከቃሉ አይደለም ጉዳያችን ማለት ነው። ትምህርቱ መጽሐፍ ቅዱሳዊ ነው። ኦፍ ኮርስ አዎ፣ የስላሴ ትምህርት መጽሐፍ ቅዱሳዊ ነው። ሰው ምንድነው መቀበል ያለበት ማለት ነው? ትምህርቱን ምን የሚለው ነው? እግዚአብሔር አንድያ ልጁን ምናልኩኝ ልጁን መቼ ከዘላለም የነበረው ልጁን ልኮ ዓለምን አዳነ። ከዘላለም የእግዚአብሔር ልጅ የነበረው ደግሞ ከድንግል ማርያም በስጋ ተወለደ። ከድንግል ማርያም በስጋ የተወለደው ደግሞ ቅዱሱን መንፈስ ከአብ የሚወጣውን እውነተኛ መንፈስ ላከልን። ሰው ስለ አንድ አምላክ በሶስት አካል ማለት ነው። እና ትምህርቱ ነው ዋናው ከቃሉ አይደለም ጉዳያችን ማለት ነውና ይሄን ለማለት ወዳለሁኝ። በቤተክርስቲያን ታሪክ የነበሩትን አባቶች በጣም እናከብራለን። ትምህርታቸው ግን የሚመዘን ነው። በቃ አይሳሳቴ የሚባል በቤተክርስቲያን ታሪክ ውስጥ ማንም የለም እንደ እግዚአብሔር ቃል ይመዘናል። የማይሳሳተው የእግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል እውነት ነው። ከራእይ መጽሐፍ እስከ ዘፍጥረት ብታዩት የማይጋጭ አንድ ወጥ ሐሳብ ይዞ የሚጓዝ እግዚአብሔርን ዘላለማዊ እቅድ ያወቅንበት መጽሐፍ ነው። ይሄኛውን መጽሐፍ ምንም ሳንመርጥ እንቀበላለን ማለት ነው። ከዛ ቀጥሎ የመጡት ደግሞ አባቶችን እንደ እግዚአብሔር ቃል እያመሰገንናቸው ያው እያመሰገን ስላችሁ እኛ በየወሩ ለነሱ ዳቦ እንጋግራለን እያልኩ አይደለም። አንጋግር በእነሱ ስም እንጋግረው ዳቦ የለም። በታሪክ ውስጥ ግን ብዙ መስዋዕትነት ከፍሏል። ኦፍ ኮርስ አሁን ለምሳሌ ሰማዕቱ ዮስቲን ትልቅ መስዋዕትነት ከፍሏል ለክርስትና በ164 ምናምን አካባቢ የነበረ የቤተክርስቲያን አባት ማለት ነው። ትልቅ ክብር ይገባቸዋል። ግን የትኛውንም ያህል መስዋዕትነት ቢከፍል ትምህርቱ ግን ይመዘናል ማለት ነው። ይሄን ለማለት ወዳለሁ። ተባረኩ። ኤርሚ ከተናገረው ላይ አንድ የሚወድቅ ነገር የለም። ኤርሚ ተሳደበ ካላችሁ እኔ ተሳድቤያለሁ ማለት ነው። ምናልባት የገለጽንበት አማርኛ ሊለያይ ይችላል እንጂ ሐሳባችን አንድ አይነት ነው ማለት ነው። የተናገርነው ሐሳብ የገለጽንበት አማርኛ ቋንቋ ቢለያይም ሊለያይ ከቻለ ማለት ነው እንጂ ሐሳባችን አንድ ነው። ከአባቶች ጋር ጸብም ችግርም የለብንም። ነገር ግን አይሳሳቴ እስካልሆኑ ድረስ ሉተርም ይሁን አትናቴስ እኩል ሚዛን ላይ ይቀመጣሉ ሁለቱም ማለት ነው። ተባረኩ። አሁን ሰዎች ወንድሞች ሰላም እያሉ ከዛ እኔ ዶክመንቱን አውጥቼ የመካነ ኢየሱስን አሳያችኋለሁ። የምትፈልጉት ደግሞ መጽሐፉን ቴሌግራም ግሩፓችን ላይ ያለ መጽሐፉን አስቀምጫለሁ። ተባረኩ። ዳጊ ከዳጊ ጀመረን ቢኒ ወርጌታ ቢና ሰላም ማለት ይችላልላችሁ። እኔ ዶክመንቱን ላዘጋጅ እስከዛ ተባረኩ። እኔ ጋር ድምጽ አለ ዳጊ ያወራን ዳጊ ያወራን እንዴ? ይቆራረጣል። ዳጊ ይቆራረጣል። ኔትወርክ ይመስለኛል። እሺ ኔትወርክ ውስጥ እስኪስተካከል ድረስ ቢኒ ይቀጥል፣ ከዛ መርጌታ፣ ከዛ ቢንያምን፣ ከዛ ቤካ። እሺ ብሩኬ ጌታ ጸጋና ሰላም ይብዛልህ። ኤርሚዬ ኪነጥበብ፣ ዳጊ፣ መርጌታ፣ ቢንያሚን፣ ቤካ እና አሼ የጌታ ጸጋና ሰላም ይብዛላችሁ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ናችሁ? ታችም ያላችሁ አድማጭ ተመልካች
ቤተሰብ ወንድም እህት እንዴት አላችሁ? የጌታ ጸጋ ሰላም ለእናንተም ይብዛላችሁ። ብሩክዬ ሪፍሌክት ማድረግ ይቻላል ወይስ ጀስት ሰላምታ ብለን እናስተላልፍ? እንደው ኦፍኮርስ ቴንክ ዩ አባቴ። እና እንደውም እንደዚህ ሰብሰብ ብለን የምናወራበትን ቀን ወይም ሀሳብ የምንለዋወጥበትን ቀን በዚህ በሉተራንና በመካነ ኢየሱስ ስፔሻሊ በሉተራን ጉዳይ አስብ ነበረ። ያው እየሰማ ነው ስለሆነ አብዛኛው ነገር ማለት ነው። እና የተናገርከው ኤርሚዬ የሚያስቀመጠው ነገር ሁሉ እንዳለ ሆኖ አንዳንድ የጊዜው የሉተራን ጎረምሶች የሚያስተላልፉት መልእክት የሆነ አንዳንዱ ዱላ ቀረሽ የሚመስል ነገር ነው። የሆነ የቆየ ጸብም ያላቸው ምናምን የሚመስሉ ናቸው አንዳንድ ንግግሮቹ ማለት ነው። እና እሱ እንዳለ ሆኖ ነገር ግን የሚያስተምሩት ወይም ደግሞ ለትምህርት ይዘው የሚመጡት አንዳንድ ንግርቶች ነበሩና እነሱ ላይ አንዳንድ ነገር ለማንሳት እድል ስላገኘው 2 ደቂቃ ወይ 1 ደቂቃ ውስጥ እጨርሳለሁ። እና በሉተር ሰበብ የተገኘ በተለይ ስፔሻል ተደርጎ የተነሳው በሉተር ሰበብ ውስጥ ሆነው ወይም በሉተር ውስጥ በመደበቅ ዳጊ ተረተናል። አይ ቲንክ ኔትወርክ ነው መሰለኝ፣ ሲስተካከል ትገባለህ ወንድማችን። እና በሉተር ሰበብ የተገኘው የጥምቀትና የቅዱስ ቁርባን አስተምሮ እያየን ነው ሰሞንኛ ዲስኩራቸው ማለት ነው። እንዳልኳችሁ ሉተር ላይ በመደበቅ ማለት ነው። እና ከወንጌል አማኙ ጋር ያላቸውን ልዩነት በገነነ መልኩ ለማንሳት ሞክረዋል። አስተምሮ እንዳየናቸው ሲናገሩት አንዱ ዴቭ፣ ሌላ ያው ስም መጥራት ካስፈለገ እነ ሙለር ምናምን የሚባሉ የተለያዩን ሰዎችን አይቻለው። ገደል የሚከት ነው። በእነዚህ ልጆች አማካኝነት እንግዲህ ሌላ ተልእኮም ያላቸው እንዳለ አንዳንድ ሰዎች ሲያወሩ ሰምቻለሁ። እርግጠኛ ስላልሆንኩኝ ግን መናገር አልችልም። ጴንጤ እርግጠኛ ሳይሆን አይናገርም፣ ግን ግምታቸውን ያስቀምጣሉ። እነዚህ ክሳቴ ብርሃን ክሳቴ ምናምን የብርሃን እንትኖች ናቸው። ነገር ግን በሉተራን ስም ተደብቀው በሉተራውያን ስም ተደብቀው ያሉ ናቸው ብለው ሲያነሱ ሰምቻለሁ። ይታወቅልኝ እርግጠኛ ስላልሆንኩኝ መናገር ግን በሙሉ ድፍረት መናገር አልችልም። ቢሆንም ግን በሉተራን ስም ተሰብስበው የሚያነሱት የትምህርት ነክ ጥምቀትና ቅዱስ ቁርባኑ ላይ ገደል የሚከት ነው። እንደምናያቸው እኛ የምንወዳቸው ወይም ደግሞ ከነሱ ጋር ህብረት ማድረግ እማንችል አድርገው በቃ የሩቅ ሰው አድርገው ምናምን እያሰቡን መጥተዋል ከቅርብ ጊዜ በኋላ ማለት ነው። በጥቂቱ ስለሚወሰደው ስጋና ደም ወይም ስለሚወስዱት ጥምቀት ስፔሻሊ ጥምቀት በቅንፍ ውስጥ ያው የተቀመጠው የልጅ ጥምቀት ወይም የህፃናት ጥምቀት የሚል ነው ማለት ነው። እና የዲቤት ጥሪ ያደረገ የተባለው ልጅ ወንድም ዳዊት ያው ወንድም ነህና ወንድም እንልሃለን ስለማናፍር፣ ግን ወንድምነትህ ደግሞ መጽሐፉ በሚለው ልክ ነው። ከሆንክ ወንድም ነህ፣ ካልሆንክ ደግሞ አይደለህም ልንንም እንችላለን፣ ችግር የለውም። ቢሆንም ግን ያቀረብከው የዲቤት ጥሪ የትምህርትህ ያስተምሮትህ ጽንፍ የያዘ ይመስላል። እኔ ሰምቼዋለሁ፣ ዛሬ ሲሳይ ቤት ሰምቼዋለሁ። ግን የተደረገልህን ጥሪ ወንድም ኤርሚ የሚያደረገላችሁን ጥሪ ያልሰማ ሰው መስላችሁ ነው ይህንን ያቀረባችሁት ማለት ነው። እና እኔ እስከማውቀው ድረስ በቃ ማንኛውም ሉተራውያንም ማንኛውም መካነ ኢየሱሳውያንም ልዩነት ካላችሁ በጥምቀት ጉዳይ ላይ ማውራት የምትፈልጉ ኑና አውሩኝ ብሏል ወንድማችን ማለት ነው። ስለዚህ የቤተሰብነት ያህል ተሰምቷችሁ መታችሁ ማውራት ትችሉ ነበረ። እንደው ሌላ ተልእኮ ከሌላችሁ ልዩነት ለመፍጠር አስባችሁ ካልሆነ በስተቀር ኦፍኮርስ ልዩነት አለ በትምህርት ላይ ስፔሻሊ በጥምቀትና በቅዱስ ቁርባኑ ላይ ማለት ነው። እና
ጥምቀቱ ያው ህፃናት ላይ ብዙ ስለተባለ እዛ ላይ አልሄድበትም። ነገር ግን ትንሽ ብሩኬም ስላነሳው ስጋና ደሙ ላይ ያለንን ነገር ይህንን ህብረት እኛ ከካቶሊክና ከኦርቶዶክሳውያን ብንወስድ ለዚህ ህብረት ከነሱ ጋር ብናደርግ ይቀለኛል ከወንጌል አማኝ ወይም ደግሞ ከጴንጤቆስታል ጋር ባረግ የሚል የወረደ አመለካከት ያለው ኃላፊነት የጎደለው ንግግር ስትናገሩ ሰምተናል እና እኛም በግድ እንድትወስዱ አስገዳጅ የሆነ የመልስ ምት አልሰጠንም። ነገር ግን መጽሐፉ ይዳኝ የሚል ነው የወንድሞቻችንም ሙግት የወንድሞቻችንም ጥያቄ። መጽሐፉ ራሱ ይዳኝል፣ ወደ መጽሐፉ እንመለስ፣ በሱ እንወያይ የሚል ነበረ ማለት ነው እና ትንሽ ስለሚወሰደው ስጋና ደም አንድ ኦርቶዶክሳውያን የሚወስዱበትን አወሳሰድ ልክ እንዳልሆነ እንኳን ለማሳየት አማናዊ ነው ከሚለው ማለት ነው። ወንድሜ ኤቢ የሚባለው አንዴ ሐሳብ ሲሰጥ ከማነው ከአኬና አንድ መምህር በረከት የሚባል ስለምታውቋቸው ነው መጣራቸው ከነሱ ጋር ያደርገ የነበረ አንድ ጥያቄ ያነሳባቸው ነበረ። ኤቢ የምታውቁት ያው የሙሉ ወንጌል እምነት ተከታይ ስለሆነ ማለት ነው። መጥቶባቸዋል አንድ ነገራቸውን የአማናዊ ነው የሚሉትን ማለት ነው እና በጥያቄ ነው የመጀመሪያ ለቁርባኑ ሰግዳላችሁ ወይ አማናዊ ነው የምትሉ ከሆነ ለቁርባኑ ሰግዳላችሁ ወይ ሲል እዛው ከፍሏቸው ነው የወጡት። ማን ነው የሚባለው አሁን ሰግዳለን አለ አኬ የሚባለው። መምህር በረከት ደግሞ አይ አንሰግድም አለ። ብዙ አልሄድበትም፣ ወደኋላ ሄዳችሁ ቪዲዮ ማየት ትችላላችሁ፣ መስማት ከፈለጋችሁ ልክላችኋለሁ። ኋላ ላይ ግን ከዚህ አማናዊ ነው ብላችሁ የምትወስዱ ስጋና ደም የሚተርፈውስ ብሎ ጠይቋቸው ነበር ማለት ነው። አይተርፍም ያለ አለ። የሚተርፈው ደግሞ ከነሱ ጋር እንጠያየቅ፣ እሱን ተው፣ ፖለቲካ ልትሰራ ከሆነ አልመልስልም፣ እነሱ ራሳቸው ይጠይቁን ብለው መምህር በረከት አልፈውታል። የሚተርፈው እውነት የጌታ ስጋና ደም አማናዊ ከሆነ የሚተርፈው ምን ይሆናል? ይጣላል ወይ? ኤክስፓየርድ እንዳያደርግ ፍሪጅ ውስጥ ይቀመጣል ወይ? ለሚቀጥለው ወር ይቀመጣል ወይ? የሚል ነገር ተነስቶባቸው በዛ ተመቶባቸዋል። ሌሎቻችንም ወንድሞች እንደዚሁ አንስተው ሲጠይቁ አይተናል ማለት ነው። እኔ ግን ላነሳ የምፈልገው ልጨርስ እዚህ ጋር ይሄ አማናዊ የምትሉት ነገር መጀመሪያ ምንጩ ከየት ነው የሚመጣው? የሚመጣው ከገበሬ ነው። የገበሬ ተረፈ ምርት ነው አይደል? ገበሬ ለምሳሌ ስንዴ ዘር ይገዛል። መጀመሪያ የስንዴ ዘር ይገዛል አይደል? ከማን? ከአቅራቢ፣ ከመንግስትም ሊሆን ይችላል፣ ከሻጭም ሊሆን ይችላል። ገበሬው ምን ያደርጋል? ስንዴውን ይዘረዋል። ወቅቱ ሲደርስ ያጭደዋል። ከዛ ያቀርበዋል። ለማን? ለገበያ፣ ለሸማቹ ያቀርበዋል፣ ለነጋዴ ያቀርበዋል። ነጋዴው ከገበሬ ስንዴውን ይገዛል። ያ ነጋዴ ከገበሬ የገዛውን ስንዴ ለሸማቾች ያቀርባል። ሸማቾች ደግሞ በገንዘባቸው ይገዙታል። ምኑን? ስንዴውን ይገዙትና ከነጋዴው ከሚሸምቱት መካከል አንዷ ቸርች ነች። ቸርች ለምን ይህን ስንዴ ትሸምታለች? ህብስት ወይም ቂጣ ወይም ዳቦ አድርጋ ማዘጋጀት ስላለባት ይህንን ከገበሬ የሚመጣውን ተረፈ ምርት የስንዴውን ውጤት ትገዛዋለች። ስለሚያስፈልግ ገንዘብ አውጥታ ትገዛዋለች። ታዲያ ምንጩ ዘር ከሆነ የስንዴ ዘር ከሆነ ከገበሬ የሚመጣ ከሆነ እዚህ ቸርች ጋር ሲደርስ ይሄኛው ነገር ወደ ምን ይቀየራል? ወደ ህብስት ወይም ወደ ቂጣነት። ስንዴው ተፈይቶ የተፈጨው ተቦክቶ የቦካው ተጋግሮ ወደዚህነት ይደርሳል ማለት ነው። እንግዲህ ፕሮሰስ አለው። ስለዚህ በሸማቹና በዘሩ መካከል ያለ ርቀት አለ። ግን ምርቱ ወይም ደግሞ ምንጩ ምንድነው? የገበሬ ዘር ነው፣ የገበሬ ተረፈ ምርት ነው ማለት ነው። የቱ ጋር ነው ታዲያ የጌታ አማናዊ ስጋና ደም የሚሆን? የቱ ጋር? ቸርች ከገባ በኋላ ነው ወይስ መጀመሪያም ዘርም እያለ የጌታ ስጋና ደም ነበር? የጌታ እውነተኛ አማናዊ ስጋና ደም ነበር? አይ ቸርች ከመጣ በኋላ ከገባ በኋላ ዳቦነት ወይም ወደ ቂጣነት ወደ ህብስትነት ከተቀየረ በኋላ በጸሎት ትሉታላችሁ። ከዛ ይለወጣል። የሚለወጠው ፊዚካሉ አይደለም፣ ከለሩ አይደለም፣ ሳይዙ አይደለም፣ እንደዚሁ በማይጨበጥ ነገር ብቻ ይለወጣል ትላላችሁ የሚል ነገር ግን የእግዚአብሔር ቃል አሁንም እንደዚህ ለመለወጡ የሚል ነገር የለም። ነገር ግን ይህንን ስትወስዱ ይህንን ስትጠቀሙ እውነተኛ ስጋና ደም ነው ካላችሁ
የዘላለም ሕይወት ምን ስለሚሰጥ ነው ትላላችሁ። ስለዚህ አሁን ወደ ገበሬው ልመለስ። ገበሬው ምርቱን አምርቶ ከሰጠ በኋላ ይህ ገበሬ አያውቅም ለሰው የዘላለም ሕይወት የሚሰጥ ስንዴ እየሸጠ እንደሆነ አያውቅም። አንድ ቀን ግን ይደርስበታል። አንድ ቀን ይደርስበታል። አንተ እኮ አምርተህ ዘርተህ የምትሰጠው ስንዴ ቸርች ሲሄድ የዘላለም ሕይወት ይሰጣል ብለው ነው የሚወስዱት። ስለዚህ የዘላለም ሕይወት በሌላ መንገድ በገንዘብ የሚገዛ ይሆናል ማለት ነው። በሌላ መንገድ በገንዘብ ተገዝቶ የዘላለም ሕይወት የሚሰጥ ነገር ይሆናል ማለት ነው። ስለዚህ ይሄ አያስኬድም፣ መጽሐፍ ቅዱሳዊም አይደለም። ያቀረብከው ወንድማችን ያቀረብከው ጥሪ መጽሐፍ ቅዱሳዊ በሆነ መንገድ እንዲወራ አልፈለክም። ከዚህ ይልቅ በአባቶች በሂስትሪ በታሪክ በየትኛውም ነገር ላይ ለመወያየት ዝግጁ ነኝ የሚል ነገር ይዘመታል። በአባቶችም ና በቀደመው በኤርሊ ቸርች ሂስትሪምና በየትኛውምና ግን እኛ ወንጌል አማኞች የምንዳኘው ቅድም ብለናል ብለዋል ወንድሜም አሁን እላለሁ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ደግሞ ለማውራት ከፈለክ ስለ ቅዱስ ቁርባን ስለ ጥምቀቱ በሩ ክፍት ነው። ለማናችሁም በሩ ክፍት ነው ወንድሞች ስላሉ ማለት ነው። ተባረኩ። ካበዛው ተቀርታ ዳግያውን ቀጥል። እሺ ብሩኬ ጌታ ብዙ ቢኒዬ ጌታ ብዙ ሁላችሁም ሰላም ብያለሁ። ቅድም ሁሉንም ሰው ሰላም ብዬ ማይክል ተመልሼ የተሳረክ ዳጊ ያወራህ ነው አላለኝም? ወይኔ ጌታ ወይ! እሺ እንደገና ሰላም ልበላ። ብሩኬ የኪነ ጥበብ ቢኒዬ መሪጌታ ቢኒያምካ አሺ ኤርሚስ ያለ አሚ ተቻላችሁ ሁላችሁም ሰላም ብያለሁ። ቅድም አልተሰማም ማለት ነው። አሜት ጌታ ይባርካችሁ። ተባረክ ዳግሻዬ። ሌሎቻችሁ ቀጥሉ። ቢናይ አቀጥላ ጌታ ቤካ አሻ እናንተ ቀጥሉ። ነገር ይቅርታ፣ ምናልባት እስካሁን ተመሳሳይ የእምነት ሰዎች ነው የራሴን እምነት እናንተ የራሳችሁን ነው የምታወሩት። እኔ ደግሞ በማለት አታስቀድመኝ። ሁሌ በቃ የሆነ ሰው ከአንተ በፊት እኮ ሰዎች በቃ ቻው። እሺ መሪ አሉ ሰላም ይበሉና ከዛ እድል ሲሰጥ ታወራለህ። አሁን ኪነ ጥበብ ከላይ ያለ ግን ቁጭ ብሏል ዝም ብሎ። እግዚአብሔር ይባርክልኝ፣ እግዚአብሔር ይስጥልኝ። ሰላምና ጸጋ ይብዛላችሁ። ብሩኬ ኤርሚ እና እዚህ ያላችሁ ሁሉ ዳጊ ቢኒም ቤካ ሌሎቻችሁም ቢኒም ሁለት እግዚአብሔር ይመስገን። ጌታ በነገር ሁሉ ይባርካችሁ። መልካም የሆነ ውይይት ነው። ሙሉ ሐሳቡን እንትን አልሰማሁትም ነበር። ምናልባት ብሩኬ አሰማለሁ ብለዋል። እሱ ከሰማሁ በኋላ ብናገር ደስ ይለኛል። አንድ ነገር ግን እንዲህ ትንሽ የተወሰነች እንትን ማድረግ እችላለሁ ምናልባት ነው በዚህ በሰል። እሺ ተሰጠኝ ብሩኬ። እሺ ምንድነው አንዱ ስጋው ደግሞ ስያሜው ምንም ችግር የለበትም። ስጋው ደግሞ የምንወስደው ስጋ እንደዚህ እያለ ጳውሎስ ስለሚጠቅሰው ጳውሎስ ያንን ስላለው ስጋው ደግሞ ቢባል ከስያሜው አንፃር ምንም ችግር የለበትም። ግን በአብዛኛው ህዝቡ የለመደው ቁርባን የሚል ነው። ቁርባን የሚል ነው። ቀረበ ቁርባን ያኛው ማለት ነው። የቆ እሱ ነው በዘይቤ አንድ አይነት ድምጽ ቢኖራቸውም የትርጉም ልዩነት ስለሚፈጥር ማለት ነው። ቁርባን የእህል መስዋዕት የብሉይ ኪዳን ነው። ለክርስቶስ ስጋና ደም ለምንለው ግን ቁርባን የሚለው በፍጹም አይሄድም። በየትኛው መዝገበ ቃላትም ቢሆን በተለይ የቤተ ክህነት ሰዎች በሆኑ እንደነ ደስታ ተክለወልድ የመሳሰሉ የሚጽፏቸው እንደዛ የሚጠቀሙ አይመስለኝም። ገና በደንብ አየዋለሁ። ሌላው ደግሞ
አማናዊ ስጋና አማናዊ ደም እነማን ናቸው ይሄን የሚሉት? ምን ማለት ነው አማናዊ ስጋ ማለት? ምን ማለት ነው አማናዊ ደም ሲባል? አማናዊ ስጋ ሲሉ እውነተኛ የሆነ ስጋ ማለት ነው። ምን ማለት ነው? ራሱ ክርስቶስን ማለት ነው። ራሱ ክርስቶስን መብላት ማለት ነው። አማናዊ ደም ሲባል ደግሞ ራሱ ደሙን ማለት ነው። ያው ክርስቶስ ነው። እሱን ራሱን ነው የምንወስደው የሚል ነው። ከዚህ በተቃራኒ ደግሞ ሌሎች ደግሞ አሉ። ምን የሚሉ ደመ መለኮትና ስጋ መለኮት ብለው ደግሞ የሚቀበሉ አሉ። ሁለቱ አይገናኙ። አማናዊ ስጋ ማለት ከትስብእቱ ጋር የተያያዘ ነው። ስጋ ስጋ ነው፣ ደምም ደም ነው። ከዚያው አካል ቃል ስጋ ሆነ ስለሚል ከዚሁ አካል አገናኝተው አማናዊና አማናዊ ስጋ አማናዊ ደም ሲሉ ከዚህ ጋር አያይዘው ሆኖ ግን ከዚህ እልፍ ያለ ነው። ስጋ ብቻ አይደለም፣ ደም ብቻ አይደለም። ኢየሱስ አምላክም ሰውም ስለሆነ ስለዚህ ብለው ደግሞ ሌሎች ደመ መለኮት አሉ። ስጋ መለኮት መጽሐፈ ቅዳሴ ላይ እንደዚህ ይላል። ስጋ መለኮት ደመ መለኮት እያለ ይሄዳል። ይሄ ፈጽሞ ምን ልበል እንግዲህ እናንተ ዳሽ ሙላውን ሙሉት። ዳሽ ሙላውን ስጋ መለኮት ደመ መለኮት በመለኮቱ ሞተ ለማሰኘት የሄዱበት ነገር መለኮት ሞቶ ነው ያዳነን ለማለት። መለኮት ማን ነው ስንል መለኮት የሚለው ቃል የሥላሴ የጋራ ባህሪ ነው። ስለዚህ ደመ መለኮት ስንል ምን እያልን ነው? በሌላ አባባል የአብ የወልድና የመንፈስ ቅዱስ ደም፣ የአብ የወልድና የመንፈስ ቅዱስ ስጋ ማለት ነው። ምክንያቱስ ደመ መለኮት ከተባለ የተለየ መለኮት የለውማ። በመለኮት አንድ ናቸው። በመለኮት በባህሪ በስፋት በርቀት በዚህ ሁሉ አንድ ናቸው ብለን እያመንን ግን ደግሞ እንደዚህ የሚለው ስያሜ ፈጽሞ ተረት ነው እና ክህደት ነው ማለትም እንችላለን። ሌላ በኋላ ሄድበታለሁ። አንድ ነገር ከጥምቀት ጋር ደግሞ ትንሽ 1 ደቂቃ ትሰጡኛላችሁ። 1 ደቂቃ 2 ደቂቃ ሊሆን ይችላል። ሌላ አንድ ቢኒ ይመስለኛል። ቢኒ አንተና ተረፈ መስዋዕት እንዴት ነው የሚል ነው። ተረፈ መስዋዕት አለ በኦርቶዶክስ ቤተክርስቲያን ይተርፋል። አንዳንድ ቦታ ላይ 40 እስከ 40 ድረስ ይጋገራል። እስከ 40 ድረስ የሚጋግሩ አሉ። ገጠር ላይ ለምሳሌ ተስካር በሌለበት ዝክር፣ ድግስ ወይም የትኛውም አይነት ነገር እንደዛ የሌለበት ከሆነ 30ም 40ም ይጋገራል። 30ም 40ም ይጋገራል። አንድ ነገር ግን የሚሆነ ምንድነው? መቀደሻ የሚባሉ ግን 3 ናቸው። 3 ነው መቀደሻ 3 ናቸው የሚጋገሩ። ማን ናቸው እነሱ? ለምንድን ነው 3 ይሆን? አንድ አይደለም መስዋዕቱ የሆነው ክርስቶስ ብቻ አይደለም ወይ? እንዴት 3 ይጋገራል? ለምን ተብሎ ምንስ ትርጓሜ የተሰጠው? ምንስ ትርጓሜ የተሰጠው? አብ መንፈስ ቅዱስም አብና መንፈስ ቅዱስም ታረዱ ተሰዉ ሊባል ይሆን? ይሄ በደንብ ሊፈተሽ ስለሚገባው ወይም በመጽሐፍ እንትን በኋላ ልሄድበት ይችላለሁ። 3 ነው የሚጋገረው። ለምን 3 ሆነ? አንድ ከሆነ ክርስቶስ አንድ ነው። ስለዚህ ያ የተሰዋው እሱ ብቻ ሆነ ሳለ ለምን እንደዚህ ተደረገ? ይሄ በጣም ትልቅ ምስጢር ነው። አሁን ምስጢራችንን አወጣ አይባልም ተብሎ የሚነገርበት ነው። ኤርሚ ያውቋል። ዘንዶ አለ ተብሎ ተነግሮ ነው ምን የሚለው ሲጋገር አንድ ዲያቆን ዲቁናውን የዲቁና ምስጢር ሲያይ ወደ ቤተልሔም ወደሚጋገርበት ቤተልሔም የሚባለው ቤተልሔም ህብስት ነው። ቤተልሔም ማለት የህብስት ቤት፣ ህብስቱ የሚጋገርበት ስጋው ደግሞ የሚጋገርበት ማለት ነው።
ቤተልሔም ሲባል ሌላ ምንም ነገር የለውም። ምጣድ ነው ያለው። መጋገሪያ ምጣድ ብቻ ነው ያለው። ምጣድ ብቻ ነው ያለው። ሌላ ምንም አንዳንድ ሰዎች እዛ ይሰግዳሉ። አመድ ነው ያለው። አመድ ነው ያለው እንጂ እንትኑ የተሰራ ሌላ ምንም ነገር የለም። ምን ልላችሁ ፈልጌ ነው ይሄ ምስጢር ማንም እኔ ነኝ አለ ዲያቆን ለወላጆቹ ለጓደኞቹም ተናግሮ አያውቅም፣ አይነገርም። ምክንያቱም ዘንዶ ይዟል። እችን ምስጢር ካወጣት እንደዚህ ነው የሚጋገረው እንደዚህ ይጋገራል ብለህ ከተናገር ዘንዶ አለዚህ ይውጣል ተብሎ ይነገራል። ማንም ይሄን ያውቀዋል። ዲያቆናት ይሆኑ ምስጢርን ያዩ እንደነ ኤርሚ ምስጢርን ያዩ ያውቁታል። ሌላው እዚህ ያለው ሰንበት ተማሪ የሆነ ሰው አይገባውም አያውቀውም። እሺ ይሄን በለው። ስለዚህ ተረፈ መስዋዕት የሚባለው ይተርፋል። አንዱ ነው መቀደሻው። ሁለቱ ግን እዚያው አንዴ መርጌታ አንዴ ድምፅ ላሰማ ትቀጥላለህ። እሺ ከዛ ውጪ ማን ኪነ ጥበብ ገስት ላይ ያስገባንህ ልትናገር ነው። እሺ ኦኬ ልትናገር ነው ያስገባንህ። በእንግድነት አክብረን ያስገባንህ ማለት ነው። መርጌታ እዚህ ሲናገር አንተ ከታች ውሸት ነው ብለህ የምትል ከሆነ ግን ልናስወርድህ እንገደዳለን ማለት ነው። የገባኸው ልታወራ ነው። ልክ አውርተው ሲጨርሱ ውሸት መሆኑን በነጥብ ይዘህ መርጌታ የተናገረው በኋላ ላይ ደቂቃ ሲሰጥህ ውሸት መሆኑ እዚህ ትናገራለህ። አንተ እሱ እዚህ ሲናገር መርጌታ እዚህ ሲናገር እታች ላለው ለህዝቡ በእጅህ የምጽፈውን ነገር አቁም። በተቃራኒ ተቃርኖ ካለህ ትክክል አይደለም መርጌታ የሚናገረው ወይ ደግሞ የምትናገሩት ትክክል አይደለም ብለህ ካልክ ደቂቃ ሲሰጥህ እዚሁ በአንደበትህ ትናገራለህ። ያስገባንህ ልትጽፍ አይደለም፣ ያስገባንህ ልትናገር ነው። ኦኬ ቴንክ ዩ። ስለዚህ እሱ እኛ እዚህ እየተናገረን አንተ ከታች ለህዝቡ ተቃርኖ የምትጽፍ ከሆነ እታች አወርዳለሁ፣ አትገባም ማለት ነው። አይነት ጥሩ እንደምትወያይ ያውቃለሁኝ ማለት በጨዋነት ኦርቶዶክሳዊ ነህ፣ ከሌሎቹ ቢያንስ ትሻላለህ፣ ስሜታዊ አይደለህ፣ ተረጋግተህ ታወራለህ። አንዳንድ ኦርቶዶክሳዊ እንደዚህ ያላችሁና እሱን አክብሬልህ፣ ግን ተቃርኖ ጽሁፍ ታች ከጻፍክ የሚሰማውን ህዝብ አቴንሽን እየወሰድክ ነው ማለት ነው። ስለዚህ እንድትጽፍ ወይታችን እናደርግህና በጽሁፍ ብቻ ታስተላልፋለህ መልእክተን ማለት ነው። እዚህ ግን ከገባ እዚህ ላይ ሆነ ደቂቃ ሲሰጥ ታወራለህ ማለት ነው። ቴንኪው። ቀጥሉ መርጌታ። ቴንኪው።